አቤል ተዘግቶበት ነበረ። ቤት ከፍቼ በወጣሁ እያለ ጓደኛው ጋር ሲደውልለት ጓደኛውም እነሱ ቤት ዘበኛ ሆኖ እንደሚቀጠር ስላላወቀ ችግር ውስጥ መግባቱን አላወቀም። እንዴት ብዬ ላስወጣህ፣ እንዴት ብዬ አይሆንም እያለ ላው ላይ ዘጋበት። አቤል በጣም የሚያከብረውና የቅርብ ጓደኛው ላይ መዝጋቱ ስልክ መዝጋቱ ደብሮታል። እንደማንም ብሎ በሩን መክፈት ከፍቶ መውጣት እንዳለበት ተሰማውና ያው ከወንድ ኪስ የሆነ ነገር አይጠፋ አይደለም። ቡለን መፍቻ አገኝና ቡለኑን ፈቶ በሩን ከፍቶ በራሱ ጊዜ አምልጧል። የሰላም እንግዲህ እህቱ እዚህ ቤት የተቀጠረችው ወንድሜ የሆነ ነገር እንዳለሽ እና የሆነ ሰው ልኮሽ እንደሆነ ብላ ጠይቃታለች። ስታፋጥጣት ምንም አማራጭ የሌላት ሰራተኛዋ በቃ ሰው እንደላካትና ሰላይ እንደሆነች ግን ደግሞ ማንነቱን አልናገርም ብላ ብትላትም ሁሉንም ነገር ተናግራለች። እና ኤፍራታ እንደሆኑና በቃ ሌላ የተለየ ነገር ከሌለ ሌላ የተነገርም ገርመጥሁ ነገር ስለሌለ ያን ያክል የሚያሰጋሽ የለም ብላ ብትነግራትም እሷ እርግጠኛ አይደለችም። ሰራተኛይቱንም ባቲዝም እንኳ እሷ እየበረረ ሂዳ ከወንድሜ ምንድነው የምፈልጉትና ሰራተኛ ሰላይ አስመስላችሁ ቤታችሁ የላካችሁብን ብላ ናቱን ጠየቀችው። ናታን እንግዲህ ከዚህ በፊት አንዴ ፍቅረኛው ነው አንዴ ጉርቤቱ ነው እያልሽ ውሸት ማዋሸት የጀመራችሁትማ እናንተ ናችሁ፣ እኛ አይደለንም። እንደዛማ ብለሽ ካነሳሽ እናንተ ናችሁ የጀመራችሁት። ደግሞ ለሆነ ነገር አስበን ሳይሆን በቃ ለሙከራ ያክል ነው ምናምን ብሎ ሸወዳት ለማስመሰል። ሩታም ራሱ ሩታ አልኩኝ እንዴ ኤፍራታም ራሱ ነግሯታል እኮ ከዚህ በፊት ቤት ሰራተኛ አሳላይ አድርጎ እንደላከ፣ ግን ያው ባላወቀ ሸመደዷት ማለት ነው። ቤት ውስጥ እንግዲህ ዘበኛውን ወንድሙን የት እንደገባ ስላወቀ ዘበኛው እዚህ ሰው አለ እንዴ ከሌ አባባሉ ብሎ ስልክ እየደወለ ሲገባ ዘበኛው ደግነቱ ወደ ውስጥ ገብቶ አላገኘውም ነበርና ጽዮንና ገኒ ነበር በሩን የከፈቱ። ሰውየው ራሱ ግብዳ ነበር፣ ወፍራም ነበረ። ምንድን የሚያክል ነው ደግሞ ይሄ ሰውዬ? ምን ፈልገህ ነው ውጣልን ከቤታችን ቢሉትም ስልክ ተደውሎለት ምንም መልስ ሳይሰጣቸውና ድጋሜ ከመጣሁና ያን ሰው ካገኘው ከዚህ ከቤት አንጠልጥዬ ይዤላችሁ እንደምሄድ እያለ ይዛታ። ኖሊት ተብዬዋ ግን በመስኮት አጮልቃ ስታይ ሰውየውን ከዚህ በፊት የምታውቀው ይመስላል። በተለይ እንኳን ሰውየውን ቀርቶ አይደለም አባቱንም ጭምር ምን እንደሚሰራና የወንጀል ተባባሪም እንደሆነ ጭምር ታውቃለችና ልጁን ስታዩት አርበትብታ ሞተች። ድንጋይ በቃ ድንጋይ ሆና ከነብ ላይ ሶፋ ላይ ቁጭ ብላ ጽዮንና ገኒ ምንድነው የተፈጠረው ነገር? ምን አይተሽ ነው እንደዚህ ድንጋይ የሆንሽው? አትናገሪ አትጋገሪ እያሉ ቢያማክሯት ቢነግሯትም እሷን መሳማ አይደለችም። ምንም ሁኛ አይደለም ብላ ዘበኛው ጋር ግንኙነት አላቸው በላይ ዘበኛው ክላስ ገብታ የዘበኛውን ልብስ እየፈተሸች ዘበኛውን ማስታወቂያ የማን ልጅ እንደሆነና ወንድሙ ቤተሰቡ ማን እንደሆነ ደርሳበታለች። በቃ ምን ልበላችሁ እንግዲህ ገኒማ ጩልቃ እያየቻት ነበር። ምን እያደረገች ነው ሴትዮ? በቃ ማለት ዘበኛ ክላስ ውስጥ ኪሱን ልብሱን የምትፈትሸው ምን እያረገች ነው ብላ ከእጅ ከፍንጅ ብትይዛትም እንግዲህ ሉሊት ተብዬዋ ደግሞ ቀየስ አድርጋ እንዳይታወቅበት ብላ በጭራሽ እኔ እንደዛ አስቤ አይደለም ምን እየሆንሽ ነው መላጤት እያለች እየሳቀች እያሳሳቀች ሻውዳታለች ማለት ነው። ከዛ በተረፈ በቅርቡ ወደ ድራማ የተቀላቀለችው ያቺ መሰክ ማለት ነው ናታንና ኤፍራታን ለማጣላት የምትሞክረው ማለት ነው። እንግዲህ ስራ መስራት የሚፈቀድላቸው እዛው ቢሮ ነበር። እሷ በስራ ሀሳባ ቤቱ ድረስ መታ ተገላልጣ እንዳለ ራቁቷን ማለት ይቻላል የማይረባ ልብስ ለብሳ መታ ኮሌታህን ላስተካክልልህ፣ ሸሚዝህን ቁልፍ ላስተካክልልህ፣ አባወራና የልጅ አባት ባለቤት መሆኑን ረስታ አጠገቡ ሆና በቃ ኤፍራታ ከላይ ከምኝታ ቤት እየተንደረደረ ናቱዬ እያለች ስትወርድ አጅሪት ከፊት ለፊቱ ኮሌታውን እያዘጋጀችልን ነበርና ኤፍራታ ደነፋች ነው የሚባለው። ደነፋች። ሰራተኛይቱ በዚህ በኩል በቃ ወቀችብኝ እያለች ሁሉን ነገር ህዲያ እርግጠኛ ነኝ ናታን ትጠይቀዋለች ብላ ከዛ በተረፈ ጽዮን ደግሞ ስለ እርግዝናዋ አብልገ ስላሳለፈችው ነገር በመሃል ትዝ እያላት እንዴት አቤል ደፍሮ ከመድፈርም አልፎ ደግሞ ፍርድ ቤትን ያድለሁም ብሎ ሲምልናን ያድለሁም ብሎ ሲዋሽ እንደዛ ማድረጉ ብዙ ጥሩና ደግ ነገሮችን አብረን አሳልፈን እንዴት እንደዚህ ያደርገኛል ብላ ትክዝ ብላ ቁጭ ብላ እያሰበች ነበረ።
አቤል በመከራ እንግዲህ ከታገተበት አምልጧል። ከታገተበት አምልጧል። ከዛ በተረፈ እንግዲህ ወንድምየው ዘበኛው እንግዲህ አንዴ ይወጣል አንዴ ይገባል። ግን ግራ ሲገባት ወደ ቤት ጠርታ ምንድነው አላማህ? ምንድነው እቅድህ? ምንድነው በሩንም እኛ ነን የምንከፍተው? ምንድነው አሰራም እንዴ ስራህን? አንዴ ትወጣለህ አንዴ ትገባለህ፣ በዛው ወጥተህ ትቀራለህ። እቅድህ ምንድነው ብላ ይቅርታ ብሎ እሱም ግራ ገብቶታል። ያው ጽዮን እንግዲህ በሱ ምክንያት እንዳረገዘ ጠንቅቆ ያውቃል። ማንም በማያውቀው ጓደኛው አቤል ደግሞ እየተቀጣ መሆኑን እያወቀ እውነቱ እንግዲህ መቼ እንደሚወጣ ወደፊት የምናየው ይሆናል። ከዛ በተረፈ ያው ጽዮን እንግዲህ እሱን የደፈሬ በሚል አቤል ላይ አነጣጥራ ለመበቀል ዝግጅቷን ጨርሳለች ነው የሚባለው። እንግዲህ ምን አርጋ ትበቀለው ይሆን ደግሞ መገን ድራማ ብሎ እንትን እና ለማንኛውም ውድ ቤተሰቦችዬ ገኒም ሁሉም ሴትዮ ምን እየሆነች ነው ብለው የሉሊትን ድንጋይ መሆን አሳስቧቸዋል። ሰውየው ጋር ግንኙነት አለሽ እንዴ ታውቂዋለሽ እንዴ ብለው ቢጠይቋትም አላውቀውም ብላ ድብን አድርጋ ዋሸች። እሷ ግን በደንብ ታውቀዋለች በስነ ስርዓት። ከዛ በተረፈ እንግዲህ ያቺ ሰራ ባልደረባ ይነናቱ እሷ ናታን ተጠግታ እንደዛ ስታረግ እንግዲህ ልኳን ሳዲባ ከና ጥፍሯ እስከ ጸጉሯ ሰዲብዲብ አድርጋ ነው ኤፍራታ ከቤቷ ልቅ አድርጋ ያባረረቻት። ሴቶች እንደዚህ ማድረግ አለባቸው እንዴ? ቀስ እያለ እየለመደች ነገ ጧት ይዘው ትተኛለች እንዴ? ዛሬ በቀላሉ ነገር ከቤቷ ባታባረራን ሆኖ ነገ ደግሞ ተኝተው ታገኛለች። ወንድም አንዴ የሚያየውን ነገር አያየ ነው። ምንም ታማኝ ምንም ቢወልድ ምንም ባለትዳር ቢሆንም አይኑን አያምነውም። ከዛ በተረፈ ደግሞ አንዲ ቀርፋፋ አለ ደግሞ አንዲ የናቱ የስራ የድርጅት ባለቤት ነኝ እያለ ውሸቱን ከናታ ደሞዝ ሰው ብር ተቀብሎ ግን ደግሞ እውነቱን ስላወቀበት ገንዘቤን እፈልገዋለሁ መልስልኝ እያለው ሉሊትን እውነተኛውን እና የሆነ መረጃ ፈልጋለሁ ገንዘብ ሰጥሻለሁ ብሎ ስለነገራት ሉሊትም ዛሬ ደብሮኛል እና አይሆንልኝም ችግርህም በዛው በራስ ችግር ተወጣ። ቆይ ሁሉም ሰው አንድ አይነት ነው እንደሚመስለው እኔም ለራሴ ችግር አለብኝ ግዴ ብለዋለች። ሰውየውም እንግዲህ ከዚህ በፊት እነ ናታ ቤት ተጠርቶ አምባገነንነት አይነት ሴት ወደ ምድጃ ወደ ጓሮ ወደ ኩሽና እንጂ ወደ ውጭ ወጣ ምን አይነት ስራ ነው የሚሆነው? እዛው እኔን ባሏንና ልጆቿን ተንከባከብ እንጂ በሚል የስንተኛው ክፍለ ዘመን አስተሳሰብ ይዞ እና ኤፍራታና ናታ በቀደም ስለሳቁበት ልክ ይዞታልና ኤፍራታ ላይ በተለይ ለመበቀል አስቧል። እንግዲህ በዚህ ለመበቀል ያሰበው አንደኛ በቅርቡ የተቀላቀለቻቸውን የናታን ጓደኛ ያችን ቅንዝንዟን፣ ሁለተኛ ደግሞ ያው ሉሊትን ነው። ሉሊት ግን ጥሩ ሙዲያን ልጁን አጊታ ቤቷን ሽጣ ከሰጠቻቸው ወዲህ በእነሱ ላይ መጥፎ ነገር ያን ያክል ለመጉዳት አልፈለገችም ነበር። ግን የገንዘብ ጉዳይ ሆነና ገንዘብ ሰጥሻለሁ ሲላት ተስማምታለች ማለት ነው። እና ውድ ቤተሰቦችዬ እንግዲህ የዛሬው ድራማ ይሄን ይመስላል። ሀቂቃ ይቅርታ አድርጉልኝ በመሀል ድምጽ እየገባ ስለሆነ ማለት ነው። የልጆች ምንም ሶሪ ብያለሁ። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ ቻው።